እና ራሴን ለመለወጥ ወደዚህ ሀገር ብመጣ ያው ወጣትን ሰታት በላም ነው የሚለው። ስራ ግን የለም። ስራ ከየት አገኛለሁ? እንዳልኩም የሰው ሀገር ሰው ስለሆንኩኝ ዘመድ ምናምን ስለሌለኝ በቃ እኔ መክሊት እንደምታስቢው አይነት ሰው አይደለሁም። ማለት እጅሽ ለሚታየው ነገር ምንድነው? ሰንበር አይደለም እኮ ያንንም ዝም ብለሽኛል። ስላንቺ ማንነት ሁሉ ነገር አውቃለሁ። እዚህ ቤት ስመጣም የመጣሁት በምክንያት ነው። አንቺን ምን እንደገጠመሽ ምን እንደሆንሽ ለማጣራት ነው የመጣሁት። እኔን የላከችኝ ያንቺ እናት ነች። እኔ እንደዚህ ብር አልፈልግም። ተው ብር አትስጠኝ። እሺ አሁን ሰዓቱን ተወስ እንዴ ምን ላድርግልሽ? ምግብ ነው የምፈልገው እኔ። ይሄው ቤታችሁ ከዚህ ስጣ ስላየው ነው በቃ ትረዳኛለህ። ካለል ጠይቃችሁና እስቲ አመሰግናለሁ። እሺ ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ለዚህ ቻናል አዲስ ናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁኝ። ዛሬ አንድ እህታችን የምትኖረው አሜሪካ ሀገር ሲሆን እዚህ ኢትዮጵያ ውስጥ በምትኖር ሰዓት አንድ ልጇ ጋር ብቻ ነበር ስትኖር የነበረው። እዚህ ኢትዮጵያ ውስጥ ዘመዴ ብላ የምትጠጋው ሰው አልነበረም። እንግዲህ በመሃል ፌስቡክ ላይ አሜሪካ ሀገር የሚኖር ሰው ትተዋወቃለች። ትውቃቸውም እየበረታ ይመጣል። ከዛም በመቀጠል እንግዲህ ትውቃቸውን ወደ ትዳር ከቀየሩ በኋላ የአሜሪካ ሀገር የሚገኘው ፍቅረኛዋ ፕሮሰስ ይጀምርላትና ወደ አሜሪካ ሀገር እንድትመጣ ያደርጋታል። ያ ሁሉ ሲሆን ግን አሜሪካ ሀገር የሚኖረው ፍቅረኛዋ ልጅ እንዳላት አያውቅም ነበረ። ይህንንም ደግሞ ያልነገረችው ልጅ እንዳላት የሚያውቅ ከሆነ ግንኙነታቸው ይበላሻል ብላ ስላሰበች ይህንን ሁሉ አልነገረችው ነበረ። አሁን ላይ እንግዲህ በትዳር 5 ዓመት ቆይተዋል። የምትኖረውም እዛው አሜሪካ ሀገር ነው። እንግዲህ ወደ አሜሪካ ሀገር ስትወጣ የነበራትን አንዷ ልጇ ለጓደኛዋ ቤተሰቦች ነበረ አደራ ብላ ሰታ ሄደችው። እዛም ከወጣች በኋላ እንግዲህ ብዙ ጊዜ በስልክ ይደዋወላሉ፣ ያወራሉ። አሁን ላይ ግን ከልጇ ጋር እየተገናኘች አይደለም። ከስንት አንዴ አግኝታ ብታወራትም የልጅቷ ድምጽ ግን ትክክል አይደለም። ሰላም እንዳልሆነች ያስታውቃል። ሁል ጊዜ እንደከፋት ሆና እያለቀሰች ነበረ ስታወራ የነበረው። ይህ ነገር እንግዲህ ሲደጋገምባት አሳዳጊ ቤተሰቦቿን ለመጠየቅ ሞክራ ነበረ። ነገር ግን እነሱ ምንም እንዳልሆነች ነበረ ሲነግሯት የነበረው። እሷ ግን የተጠራጠረችው ነገር ስላለ የኔንም ፕሮግራም ስለምትከታተል እንዳልክባክ ስለ ልጄ ያለውን ነገር አጣራልኝ ብላኝ ነግራኛለች። እኔም እንግዲህ በተሰጠኝ አድራሻ መሰረት ልጅቷ የምትኖርበት ሀገር ሄጄ ያለውን ነገር ለማጣራት ሞክሬ ነበረ። ልጅቷ የምትኖርበት ቤት ውስጥ እናትና አባት የመንግስት ቢሮ ስለሚሰሩ ጠዋት ይወጡና ከሰዓት ለምሳ ይመለሳሉ። ከዛ ተመልሰው ወደ ስራ ነበር የሚሄዱት። በቤት ውስጥ የነበረችው የባለጉዳያችን ጓደኛ አግብታ ስለነበረ ከባለቤቷ ጋር ከቤት ውጪ ነበረ ተከራይተው አንድ ላይ ሲኖሩ የነበረው። ቤት ውስጥ እንግዲህ አንድ ወንድ ልጅ ነው ያለው። ያ ወንድ ልጅ ከዩኒቨርሲቲ ተመርቆ ከመጣ በኋላ እዛው ሀገር ውስጥ አስተማሪ ሆኖ ነበር እየሰራ የነበረው። እኔም እንግዲህ የቤተሰቦችን መግቢያና መውጫ ሰዓትን ካጣራ በኋላ ራሴን ቀይሬ ጎዳና ተዳዳሪ መስዬ እነሱ ቤት ውስጥ ገብቼ ካሜራ ለማስቀመጥ ነበር ያሰብኩት። ምክንያቱም ካሜራ በማስቀመጥ ነው ውስጥ ላይ የሚደረገውን ነገር ማወቅ የሚችለው። ስለዚህ ያለኝ አማራጭ ራሴ መቀየር ነበረብኝና ራሴን ቀይሬ የተቸገረ ሰው መስዬ አባትን አግኝቼ ለማውራት ሞክሬ ነበረ። አባት እንግዲህ ሊረዳኝና ሊያግዘኝ ፍቃደኛ አልነበረም። ስለዚህ ያለኝ አማራጭ ልጅ ከቤት በሚወጣ ሰዓት እሱን አናግሬ ወደ ቤት ገብቼ ካሜራ ለማስቀመጥ ነበር ያሰብኩት። ይህንን እንግዲህ ሳደርግ ይሳካልኝ ይሁን የሚለውን ነገር እስከ መጨረሻው ድረስ አብራችሁን ከተከታተላችሁን የምታውቁት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ። ፀሐዩ በጣም ነው የሚያቃጥለው። በስማ መጣ ያውና እሱ ራሱ ነው እግዚአብሔር ያውቃል። ሰላም ነው ደህና ሰላም ነው ምን ነበር ደህና ሰላም ነው አለ። እኔ እንዳልክ እባላለሁኝና የመጣሁት ከአዲስ አበባ ነው። አዲስ አበባ ስኖር የነበረው ከቤተሰቦቼ ጋር አልነበረም የምኖረው። እኔን ያሳደጉት ማሳደጊያ ናቸው እና ከማሳደጊያ ስወጣ የተወሰነ ገንዘብ ሰጥተውኝ ነበርና ራስህን ለውጥበት አስተዳደር ብሎ ነበር የሰጡኝ እና ያንን ገንዘብ ክፉ ጓደኞች ነበሩና ያኚህ ጓደኞቼ ናቸው የዘረፉኝ እና ራሴን ለመለወጥ ወደዚህ ሀገር ብመጣ ያው ወጣትን ሰታት በላም ነው የሚለው። ስራ ግን የለም። ስራ ከየት አገኛለሁ? እንዳልኩም የሰው ሀገር ሰው ስለሆንኩኝ ዘመድ ምናምን ስለሌለኝ በቃ ይኸው እዚህ እንዳለ ተርቤ ነው ያለሁት። እሺ እኔ አሁን ተቀረ ሰዓትን ደርሶብኛል። ሰርቪስ እየሄድኩ ነው እና ላስተምር እየወጣሁ ነው። አስተማሪ ነህ? አዎ አስተማሪ ነኝ እና ዝም ብዬ በቃ የሆነ የሻይ ነገር እኔ እንደዚህ ብር አልፈልግም። ተው ብር አትስጠኝ። እሺ አሁን ሰዓቱን ደርሶ እንዴ ምን ላድርግልሽ? ምግብ ነው የምፈልገው እኔ። ይኸው ቤታችሁ ከዚህ ስጣ ስላየው ነው በቃ ትረዳኛለህ። ካለል ጠይቃችሁና እስቲ አመሰግናለሁ። እሺ ፎሎ በልና ቆይ
ምንድነው የሻንጣው ስራ? ልብስ ነው ያለው። ምንም መቀየሪያ ልብስ ምናምን ስለሌለኝ በዚህ ነው ይዤ የምዞረው። ማስቀምጥበት የለም። በዚህ ነው ይዤ የምዞረው። ሰው እኮ ታውቃለህ እብድ ነው ብሎ ያሸሸኛል፣ ግን እኔ እብድ አይደለሁም። እንደምታየኝ እሺ። መክሊት ይበላ ነገር አለ እንዴ? እስቲ ለዚህ ልጅ የሆነ ነገር አቅርብለት እስቲ። እሺ የሚጠጣ ነገር ምስጡት። እሺ ቶሎ በልተህ ውጣ። እሺ እንዳትቆይ። እሺ እሺ ቶሎ በልተህ ውጣ። እሺ እሺ እሺ። አመሰግናለሁ። እሺ ወንድሜ እግዚአብሔር ይስጥልኝ። እሺ እሺ በቃ ስጪው፣ ውሃም ስጪው። እሺ ቤተሰብ እንግዲህ እዚህ ጋር ልጁን አሳምኜ ወደ ውስጥ ገብቻለሁኝ። ልጁ ወደ መጨረሻ አካባቢ ትንሽ ጥርጣሬ ነገር አሳይቶ ነበረ። መዳበሪያ ውስጥ ምንድነው ያስኮ ብሎ ጠይቆኝ ነበረ። እኔም እንግዲህ መዳበሪያ ውስጥ ትናንሽ ካሜሮችንና ልብስ ነበር ያስኩት። አውጥተህ አሳየኝ የሚለኝ ከሆነ ከላይ ያሉትን ልብሶች አሳየዋለሁ ብዬ ነበር ያሰብኩት። ለማንኛውም ውስጥ እንደገባሁት ካሜራ ለማስቀመጥ የሚመች ቦታ ሳገኝ ወዲያውኑ ካሜራ አስቀምጫለሁኝ። እሱንም አብረን እንከታተል። ውሃ አለ? አዎ አለ። ውሃ አምጪልኝ። እሺ አመሰግናለሁ። ይሄን አንቺ ነሽ የሰራሽው? አዎ። ይጣፍጣል በጣም። እሺ አመሰግናለሁ። እሺ ጠግቤያለሁ። ምግቡ ግን በጣም ነው የሚጣፍጠው። አላምጣ? ችግር የለውም። ለምን ላምጣ? እሺ እሺ አምጪ። ስምሽን ግን እኮ አልነገርሽኝም። መክሊት። እኔ ደግሞ እንዳልክ እባላለሁ። እንደዚህ ስታየኝ ምናምን እንዳትፈሪ እሺ። ስታየኝ ምንድን ነው የሚመስለው? እኔ ኖርማል ሰው ነኝ። እሺ ጤናማ ነኝ። ምንም እንትን የሚል ሰው ማስፈራም ሰው አይደለሁም። እሺ እሺ እሺ። ታዲያ ትማሪያለሽ? ትማሪያለሽ? አሁን ግን አቋርጫለሁ። ለምን? ከስራ ጋር አይመቸኝም። ከስራ ጋር ስለማይመቸኝ። ምንድን ነው የምትሰሪው አንቺ? ቤት ስራ ያለውን ሁሉ ስራ የምሰራው እኔ ነኝ። ቤት ስራ ያለውን ስራ ሁሉ የምሰራው እኔ ነኝ። ለምሳሌ ምን ትሰሪያለሽ? እንጀራ ጋግራለሁ። እሺ ወጥ ሰራለሁ። እሺ ቤት ያሉትን ልብሶች ሙሉ አጥባለሁ። ሙሉ ማለት የቤተሰቡን ሙሉ? አዎ። እዚህ ማን ያለው? እናትሽ ናት? ማንሽ ናት? የእናቴ ጓደኛ አሳዳጊ ናት። አሳዳጊሽ ናት? ኦኬ። ከነሱ ጋር ነው የምትኖሪ? እናትሽ የት ነው ያለችው? እሷ ውጪ ናት ያለችው። ውጪ ነው ያለችው? ትገናኛላችሁ? በስልክ ምናምን ታወራላችሁ ከሷ ጋር? አልፎ እንገናኛለን። አልፎ ትገናኛላችሁ? ስንተኛ ክፍል ነሽ ታዲያ? 9 እና ታዲያ ለምን አቆምሽ? አትማሪም ታዲያ? ይሄ እኮ አሁን ከትምህርት ቤት በኋላ እኮ መስራት የምትችይው ነው። ሌላ ሰው የሚሰራ የለም እዚህ የሚያግዝሽ ምናምን የለም? የለም። ትምህርት ካቆምሽ ምን ያህል ጊዜ ሆነሻል? 1 ዓመት ይሆነኛል። 1 ዓመት? 1 ዓመት ሙሉ እየተማርሽ አይደለም? ይሄ እጅሽ ላይ ታዲያ ምንድን ነው? ሰንበር ምናምን ነበር? ዝም ብሎ ነው። አይ የሆነ እየተመታሽ ምናምን ነው የሚመስለው። አይ ዝም ብሎ ነው። የሆነ ስትታይ ተጫዋች ነገር ነሽ። እንደ እድሜሽ አይደለሽም። እውነት እግዚአብሔር ይስጥሽ። እሺ አመሰግናለሁኝ። ሌላ ጊዜም እመጣለሁ። እንግዲህ ከመጣሁ አታበይኝ። እኔ ወንድም የለኝም፣ ዘመድ የለኝም፣ ማንም የለኝም እኔ። እሺ ችግር የለውም አይደለ? እሺ አመሰግናለሁ። እሺ ቆይማ አንዴ ይቅርታሽ። ይሄ ያንቺ ክላስ የቱ ጋር ነው? ይሄኛው ነው። እሺ ውሃ ሰጭኝማ አንዴ ይቅርታሽ። እሺ
ቤተሰብ እንግዲህ እዚህ ጋር ልወጣ ነበረ። ነገር ግን ካሜራው የተቀመጠበት ቦታ ትክክል ስላልሆነ ልጅቷ የምትኖርበትን ክላስ ነበር የጠየቅኳት። እሷም እንግዲህ ክላሷን ካሳየችኝ በኋላ ወዲያውኑ ውሃ አምጪልኝ ብያት ውሃ ልታመጣ ስትሄድ ወዲያውኑ ካሜራውን ወስጄ ቦታ ቀይሬ አስቀምጫለሁኝ። እሱንም አብረን እንከታተል። እሺ አመሰግናለሁ። እሺ ቤተሰብ እንግዲህ ተመልሰናል። ልጅቷ ጋር እንግዲህ በደንብ ከተገባባን በኋላ እንደ ወንድሟ እንድታየኝ ካደረኳት በኋላ በተደጋጋሚ ጊዜ ቤት ማንም በሌለ ሰዓት ወደ ቤት እየገባሁኝ ካሜራ እየቀያየርኩ ነበር የምወጣው። በዛም ሰዓት እንግዲህ ምንም ነገር አላገኘሁትም ነበረ። ከሁለት ቀን በኋላ እንግዲህ ወደ ቤታቸው ተመልሼ ሄጄ ነበረ ካሜራ ለመቀየር። ካሜራም ከቀየርኩ በኋላ እንግዲህ ያሉትን ፋይሎች ቤት ሄጄ ቼክ ሳደርግ በጣም የሚያስጠላ በጣም የሚያሳፍር ነገር ነበር ያገኘሁት። ለማንኛውም ምንድነው ያገኘሁት የሚለው ነገር እስኪ ተከታትለን እንመለስ። ስሚ እንጂ ልብሱን ምን ያጠብሽ? እዚህ ቢሽ አልነበር? ደግሞ እዚህ ትናፍራቂያለሽ እንዴ? እዚህ ግቢ። ቤተሰብ እንግዲህ ተመልሰናል። እዚህ ጋር እንግዲህ እቺ ልጅ በጣም ህፃን ስለሆነችና ወደፊት ይሄንን ነገር ስታዩ ይደብራታል ብዬ በማሰብ በጣም ብዙ ነገሮችን ቆርጬ ነበር ያወጣሁት። ልጁ እንግዲህ በጣም ይደበድባት ነበረ። ያንን ቪዲዮ ወደዚህ ባመጣ ዩቲዩብ ስለማይፈቅድና ቪዲዮ ስለሚያጠፋብኝ የተወሰኑትን ፓርቶች ብቻ ነው ወደ እናንተ ያመጣሁት። ሳትፈልግ በግዷ ግብረ ስጋ ግንኙነትም ይፈጽም ነበረ ከሷ ጋር። ከዚህ ሁሉ አስነዋሪ ድርጊት እንግዲህ በጥቂቱ ነው ወደ እናንተ ያመጣሁት። ይህንንም እንግዲህ ካየው በኋላ በውስጤ በጣም ነበር ያዘንኩት። እንዴት እዚች ህፃን ልጅ ላይ እንደዚህ አይነት በደል ይደርሳል በማለት በጣም ነበር ውስጤ ሲያዝን የነበረው። ከራሴ ጋርም ተነጋግሬ ከጨረስኩ በኋላ እንግዲህ ልጅቷ ያለችበት ቤት ሄጄ ልጅቷን ካለችበት ለማውጣት ሞክሬያለሁኝ። ለማንኛውም እስከ መጨረሻው ድረስ አብረን እንከታተል። ማግኒት አቤት መጣህ እንዴ? ማን ነበር የከፈተልህ? ክፍት ነበረ። ይኸውልሽ መክሊት የሆንሽውን ነገር እንዳለ ንገሪኝ። ምንድን ነው የሆንሽው? ይሄ እጅሽ ላይ ያለው ነገር እኔ ስመጣ ያኔ እንደዚህ አልነበረም፣ አሁን ጨምሯል። ሁሉ ነገር ስለማቅ ያለው ነገር ሁሉ ነገር ንገሪኝ በስነ ስርዓት። እጅሽ ላይ የሚታየው ነገር ምንድን ነው? ሰንበር አይደለም እኮ ያኔም ዝም ብሎ ብለሽኛል። አሁን ግን እንድትዋሽኝ አልፈቅድልሽም። ምንድን ነው? ምንም ዝም ብሎ ነው። ይኸውልሽ ነግሬሻለሁኝ። እኔ መክሊት እንደምታስቢው አይነት ሰው አይደለሁም። ማለት እኔ ስለ አንቺ ማንነት ሁሉም ነገር አውቃለሁኝ። እዚህ ቤት ስመጣም የመጣሁት በምክንያት ነው። ሰምተሽኛል አይደለ? ይኸውልሽ እዚህ ቤት ስመጣ አንቺን ምን እንደገጠመሽ ምን እንደሆንሽ ለማጣራት ነው የመጣሁት። እኔን የላከችኝ ያንቺ እናት ነች። እንዴት? የት እንደምትኖር ከማን ጋር ስትኖር እንደነበረ አንቺን ለማን ጥላ እንደሄደች ሁሉም ነገር አውቃለሁኝ መክሊት። ይኸውልሽ አንቺ ህፃን ልጅ ነሽ። አንቺ ላይ እየደረሰው ያለው በደል ሁሉ በህግ የሚያስጠይቅ ነገር። ስለዚህ የሆንሽውን ነገር እንዳለ ንገሪኝ። ምንድነው? ማን ነው እዚህ ጋር ይሄንን እንደዚህ ያደረገሽ? ማን ነው የመታሽ? ዝም ብሎ ነው አልኩት። ዝም ብሎ ነው። ይኸውልሽ ይኸው እዛ ጋር ይታይሻል፣ እዛ ጋር ይታይሻል። እዚህ ጋር ካሜራ ያስቀመጥኩት እኔ ነኝ። ይኸው እዚህ ጋር መዞርሽ ማየት ትችላለሽ። ካሜራ አስቀምጫለሁ። አንቺ ላይ ሲፈጸም የነበረው ሲደርስብሽ የነበረው ነገር እያንዳንዱን ነገር በካሜራችን ይዘናል። ስለዚህ የተፈጠረውን ነገር ንገሪኝ መክሊት። በአስቸኳይ ደግሞ ከዚህ ቤት ለቀሽ መውጣት አለብሽ። ምክንያቱም ዛሬ እንደዚህ ያደረጉሽ ነገ ምን እንደሚያደርጉሽ አንቺ አታውቂም። ስለዚህ እንሂድ ከኔ ጋር። አይ ይገሉኛል። አልሄድም አልሄድም። ይኸውልሽ የምትሄጂው በቃ ለአንቺ ጥሩ ቦታ ነው የምትሄጂው፣ እኔ ጋር ነው የምትሄጂው። ምንም አይነት ነገር አይደርስብሽም። ይሄን ደግሞ እንደዚህ ያደረገብሽ ልጅ ደግሞ በህግ እንጠይቀዋለን። ስለዚህ እንሂድ። ይገሉኛል። አልሄድም። ምንድነው ይገሉኛል ማለት? ይቆጡኛል። ይቆጡኛል። እነማን ናቸው የሚቆጡሽ? ቤተሰቦቼ። እኔ እኮ የላከችኝ እኮ እናትሽን ይቸኳልሽ። አሁን ሰው እንዳይመጣብን እኔና አንቺ እዚህ ጋር ያለን ሰው እንዳይመጣብን መክሊት ነግሬሻለሁ። እንሂድ። ሂጂና ልብስሽን ቀይሪ። ልብስሽን ለዚህና ነው እንሂድ። ሂጂ ቦርሳሽን አንቺ ቶሎ በይ ሂጂ። እሺ
ነይ ናፍጥ ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮአችን እንግዲህ ያያችሁትን ይህን ይመስል ነበረ። በመጨረሻም እንግዲህ እሷን ከቤት አውጥተን ወደኛ ጋር ነበር ይዘነው የሄድነው። በቀጣይ እንግዲህ ይህንን ነገር ለህግ አሳውቀን ጉዳዩን ህግ እንዲከታተል እናደርጋለን። ቀጣይ እንግዲህ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ፒስ